ሊግ ስፖርት ኦፊሻል ባለም ሰገሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን። ሰላም ጤና ይስጥልን ተመልካቾቻችን፣ ይህ በሳምንት አንድ ቀን የሚቀርብላችሁ የአርት ስፖርት ፕሮግራም ነው። በፕሮግራማችን ላይ እንደተለመደው በአገር ውስጥ ስፖርት ላይ ጥልቅ ውይይት በማድረግ ወቅታዊ የሆኑ መረጃዎችን ይዘን እንቀርባለን። ከዝግጅቱ ጋር ባልደረባዬ አማን ከበደ እኔም በጋሻው አየለ አብረን እንቆያለን። በነገራችን ላይ ዛሬ እንደዚህ ያሳመረን ጎፈሬ ነው። ጎፈሬ ባለፈው 15 ቀን ወይ 21 ቀን ምናምን ይመስለኛል በባህር ዳር ከተማ በሚገርም ሁኔታ ትልቅ ሱቅ ከፍቷል። የሚገርም ሱቅ ነው የከፈተው። ይህንን ሱቅ በተመለከተ ትልቅ ዝግጅት ነበረ። የባህር ዳርና አካባቢው ነዋሪዎች እዛ ሱቅ ላይ በመግባት ደስታቸውን እየገለጹ ርቀትን ከመሄድ እዛው ኳሊቲ ያላቸውን የጎፈሬን ትጥቅ ለጂምም ለወክም ለዊኬንድም የሚሆናቸውን ቲሸርቶችም ቱታዎችም የተለያዩ ኳሶችንም ጨምረው እየተገበያዩ ይገኛሉ። ስለዚህ ጎፈሬዎች እንኳን ደስ አላችሁ ማለት እንፈልጋለን። አው እንግዲህ ጎፈሬ በምርት ጥራቱ አንዱ ታና ያተረፈ የሀገራችን ምርት ነው። አሁን በአብዛኛው በሀገራችን የሚገኙ ክለቦች ተጠቃሚ ሆነዋል። ከአገሪቷ ለውጪ ምንዛሬ የምታወጣውን ከፍተኛ ክፍያም አስቀርቷል። በዚህ ደረጃ ያበረከተው አስተዋጽኦ እንደዚህ በቀላል የሚነገር አይደለም። እኔ አሁን ወዳጆቼ ግን አንድ አስተያየት በተደጋጋሚ ይነግሩኛል። አንገታችሁ ላይ ለምንድነው ቲሸርታችሁ አንገታችሁ ላይ ወረታችሁ ይወርዳል የሚል አስተያየት አለ እና ማይክ ስለምናደርግበት ነው። ለዚህ ደግሞ ፖሎ ባለኮሌታው ማሊያቸው የተሻለ ነው። እንግዲህ በቀጣይ ጎፈሬ ጋር ተከሄዶ ምን ጠፍቶ እንደሚባለው በተሟላ ያንን ነገር ያቀርቡልናል ብለን እናስባለን። የተለያየም ሰዎች አስተያየት እየሰጡ ነው። እውነት ነው። ኦ ብቻ ነው ወይ ያላቸው በፖሎ በኮሌታ በመናምን የላቸውም ወይ ላላችሁ አለ። ምርታችን አይቆምም ወደፊት ነው ብሎናል አቶ ሚኪ። ስለዚህ ሚኪ በፖሎ ማየት እንፈልጋለን። በኦ ብቻ ሳይሆን በኤስም እንዳላቸው ያሳዩ ማለት እንፈልጋለን። እንግዲህ ጎፈሬዎች ገና አትቆሙም። ባህር ዳር ላይ መቆም የለም፣ ጉዞ ይቀጥላል ወደፊት እንጂ ወደ ኋላ ማየት የለም ማለት እንፈልጋለን። እንኳን ደስ አላችሁ። በመቀጠል አንድ ዜና አለኝ። አንተ ጋር ከሌለ እኔ ጋር አንድ ዜና አለኝ። በመርካቶ እግር ኳስ ክለብ በአዲስ አበባ እግር ኳስ ፌዴሬሽን በከፍተኛ ዲቪዚዮን ለመወዳደር በዝግጅት ላይ እንገኛለን። በውድድሩ ላይ ለመሳተፍ እግር ኳስ ፌዴሬሽኑ ለመመዝገቢያ 70,000 ብር በቅድሚያ መክፈል ይጠበቅብናል። እንዲሁም ውድድሩ ከጀመረ በኋላ ለተጫዋቾች የሚያስፈልጉ መሰረታዊ ወጪዎች እንዲሆኑን ለትራንስፖርት፣ ለምግብ፣ ለስልጠና እንዲረዱን ኳሶችና ኮኖችን ያስፈልጉናል። ጠቅላላ ወጪያችን ወደ 300,000 ብር የሚደርስ ስለሆነ በአገር ውስጥም በውጭም የምትገኙ የአካባቢ ተወላጆች ድጋፋቸው ያለን ብለዋል። የመርካቶ እግር ኳስ ክለብን ለማገዝ 3 አካውንት አላቸው። የንግድ ባንኩ 1000350000856 ሲሆን አዋሽ ባንክ ደግሞ 01320069063200 ዳሽን ደግሞ 537623583301 ማስገባት ትችላላችሁ ብሏል አሰልጣኝ ተሻለ መንዳይ። ወጣቱን እናድን በሚል ነው። አካባቢው ላይ ያሉት ወጣቶች ይህንንም እንትን በማለት ያለፈው አመት ኮከብ ተጫዋች አይደር ሸረፋ ለዚህ ክለብ ለመርካቶና አካባቢ 25,000 ብር የረዳ ሲሆን ብዙዎቹ ከ5,000 ጀምረው እያገዙት ይገኛሉ። ስለዚህ ሁላችንም ከተባበረን ወጣቱ ከአልባሌ ነገር ለመጠበቅ አሰልጣኙንም ለማበረታታት ይረዳል እላለሁ። ወንድም ያማ ጥሩ ነው። እንግዲህ ይሄ ቡድን ደግሞ በተለይ መርካቶ አካባቢ በመሆኑ እንደዚህም
በገንዘብ ማሰባሰቡ ረገድ ችግር ይገጥመዋል ብለን አንጠብቅም። ያው መርካቶ አካባቢ የንግድ አካባቢ ነው። የአካባቢው ተወላጆች ደግሞ ለእግር ኳስ የተለየ ፍቅር አላቸው። ከቀደም ጀምሮ ከትውልድ ትውልድ ሲሸጋገር የኖረ በመሆኑ ይህን ነገር ይቀረፋል ብለን እናስባለን። እንግዲህ መርካቶችን ለመተባበር ሁላችንም አንድ ሆነን እንነሳ ማለት እንፈልጋለን። በመቀጠል ደግሞ በሰሜን አሜሪካና በተለያዩ ቦታዎች ያሉ የኢትዮጵያ እግር ኳስ ተጫዋቾች የነበሩ ደጋፊዎች የነበሩ በእኛ ፕሮግራም በተላለፈው መሰረት የተለያየ ነገር እገዛ እያደረጉ ይገኛሉ። በዚህ ጉዳይ ላይ አማን ይሻመልታል። እንግዲህ በሰሜን አሜሪካ የሚኖሩ የሀገራችን የቀድሞ ተጫዋቾች ማህበር የሰሜን አሜሪካ የኢትዮጵያኖች እግር ኳስ ተጫዋቾች ማህበር ከፍተኛ እገዛ እያደረገ ነው። የአሁኑ እገዛ ደግሞ የተለየ ነው። የሚገርምህ የቀደምት 3 ተጫዋቾች አለ ስማቸው እንዲጠቀስ ግን አልፈለጉም። አትጥቀስ ስማቸውን መጥቀስ አልፈልግም። እነሱና ሌላ 3 ጓደኞቻቸው ሆነው ስማቸውን የጓደኞቻቸውን ስፖርቱ ጋር ለነሱ ቅርበት ስላላቸው ነው። የሚገርምህ አቶ ኃይሉ ተክሌ፣ አቶ ኢያሱ ፋንታ፣ አቶ ልዱሰገድ ወልዴ ከነዚህ 3 ተጫዋቾች የቀደም ተጫዋቾች ጋር በመሆን 241724 ብር አዋጥተዋል። እሱም ለምን ቢሆን መልካም ነው። ለምንድን ነው እንግዲህ ባለፈው በተደጋጋሚ 1-2 ዝግጅቶች አቅርበናል ስለ ቀድሞ የኢትዮጵያ ቡና ተጫዋች ተስፋዬ ጅማ እና የሱ ሕክምና የሚደረግበትንም ማህበሩ አመቻችቷል። እንደውም ገንዘቡ ኢትዮጵያ ውስጥ ገብቷል። በቅርቡ ይሰጡታል። እስከ ስንት እየተባለ ነው የሚቀመጠው? 300 ሺህ ብር ያለው እንግዲህ። ከዛ በተረፈ አንድ በመልካምና በሰናይ ተግባሩ የታወቀ ተጫዋች ማለት ነው እነዚህን እሱን ጨምሮ 5 ተጫዋቾችን አስተባብሮ በድምሩ 6 ሰዎች ለተስፋዬ ጅማ ባለቤት ትንሽም ስራ ብትሆን የምትጀምርበትን ሁኔታ አመቻችተው ነው እንግዲህ አብረን ሄደን ያስረከብነው። ገንዘቡን 241724 ብር ነው። ያው ባለቤቱ በአንድ ባንክ ውስጥ በጽዳት ሰራተኝነት ነው የምታገለግለው። እሱ ደግሞ በዲስክ መንሸራተትና በነርቭ ህመም በከፍተኛ ደረጃ እየተሰቃየ ይገኛል። አሁን ያን ተጫዋች ያ ምግባረ ሰናዩ ተጫዋች ችግሩን ሲሰማ ነው እኔ እገዛ አደርጋለሁ አስተባብራለሁ ብሎ ይሄን ብር ያደረገው። እሷም ደግሞ በመልካም ተግባር ላይ ስራዋን ከትንሽ ተነስታ ጀምራ ትልቅ እንደምታደርገው ተስፋ እናደርጋለን። እና በነገራችን ላይ ያው ተስፋዬ አንድ ልጅ አላቸው። ልጁም 22-23 አመቱ ነው። የኳስ ክሎት አለው። ቁመናው ደስ ይላል። እባካችሁ ክለቦችም በግድ አስገቡት አይደለም፣ ሳይችል አይደለም፣ የሚችል ከሆነ አቅሙን አይታችሁ አባቱንም ያግዛል፣ ልጁንም አገሩን ያስጠራልና እንደው ለሙከራም ጥሩት ማለት እፈልጋለሁ። ቁመናውን አይቼ በጣም ነው ደስ ያለኝ። ልክ አንዳንዴ እንደ አንተና አላመረው አይነት ረጃጅም ተጫዋቾች መሀል ሜዳ ላይ ሲቆጣጠሩ ለስታይ የአየር ላይ ኳሶችን እሱን ስላስታወሰኝ ክለቦች ምናልባት የምችሉ ከሆነ እዩት፣ የሚችል ከሆነ አባቱን ያግዝ፣ እሱም አገሩን ያስጠራ፣ ትኩረት አድርጉ ማለት እፈልጋለሁ። በጋሽ እንግዲህ ያንተ አይን ደግሞ የንስር አይን ነው። ተጫዋቾችን ብቃት ያላቸው ተጫዋቾችን ለይቶ አነጣጥሮ በመለየት የታወቅነ እንግዲህ ቤቢም ወደፊት ትልቅ ተጫዋች ይሆናል ብለን እናምናለን። አባቱም የቀድሞ የኢትዮጵያ ቡና ተጫዋች ተስፋዬ ጅማ ከደረሰበት የነርቭና የዲስክ ህመም ተሽሎት ወደ መደበኛ ጤንነቱ ይመለስ ዘንድ የአርት ስፖርት ዝግጅት ክፍል መልካሙን ሁሉ ይመኝለታል። እንግዲህ ፈጣሪ ማር ተስፊሽ፣ እዛም ሰሜን አሜሪካ ያላችሁ የቀድሞ ተጫዋቾች፣ ደጋፊዎች ሁላችሁንም እግዚአብሔር ይስጣችሁ፣ ባወጣችሁበት ፈጣሪ ተካላችሁ። በመቀጠል ለውይይት ያነሳነው ነገር አለ። የአሰልጣኝ ስንብት በፌስቡክ መገለጡ አግባብ ነው ወይ? አንዳንድ ጊዜ
ለሁለት ዓመት ተስማምተ ምንም በማታውቀው ሁኔታ አብረ ሆቴል ቁጭ ብሎ አሁን ገብረ ክርስቶስ ቢራራ ሆቴሎኝ ነው የሰማሁት ነው ያለው። እና እንደዚህ አይነት ነገር እስከ መቼ? ክለቦችስ ምንድነው ደጋፊዎች ጣልቃ ገብ የሚሆኑባቸው? ክለቡ ቢሮ አለው ሁሉ ነገር ማድረግ እየተቻለ ለምንድነው ፌስቡክ ላይ ምን አይነት ማደናገጥ ነው? ይሄስ አግባብ ነው ወይ? ክለቡ ሲቀጥር እኔ አማንን ሳመጣው አማን ጋር እኮ ያለ ነገር አለ፣ ያንን ለማሳደግ ምንድነው ማድረግ ያለብን ብዬ አማንን ካመጣሁት አማንን ለ3 ዓመት ለምናምን እላለሁ። በስምምነትም ለመለያየት እኮ ካንተ ጋር ቁጭ ብዬ ማውራት ይጠበቅብናል። አሰልጣኝ ገብረ ክርስቶስ ቢራራ በተለያዩ ክለቦች ብናቀው ባለፈው ዓመት በመቻል ቡድንም ጥሩ ቡድን አሳይቶናል። ወላይታንም ሲይዝ ጥሩ ነገር ገና እኮ ነው፣ ጨዋታው እኮ ገና ተጀመረ። ገና በአራት ጨዋታ ማሰናበት ለዛውም በፌስቡክ አግባብ ነው ትላለህ? ይሄ ምንም እኮ የሚያነጋግር አይደለም። ባለሙያውንም ተገቢውን ክብር ማሳጣት ነው። ለዚህ ግን መነሻ የሚሆነን ቅጥሩስ እንዴት ተፈጸመ ነው። ገባ ቀጥረህ አወዳድረህ በውድድር ቢሆን የኮንትራት ሁኔታ ኮንትራቱን የሚያፈርሰው አካል ገንዘብ ክፍያ ብቻ መፈጸም አይደለም። አንዳንድ ጊዜ ሙያን ማስከበር ያስፈልጋል። ገንዘብ ተቀብሎ ብቻ መሄድ አይደለም። አሁን የቀድሞቹ አሰልጣኞች እና ኢንስትራክተር መንግስቱ ለድርድር አያቀርቡም። በቃ የዚህን ያህል ጊዜ ያስፈልገኛል ይላሉ። የአሁን አሰልጣኞች እንዴት በአራት ጨዋታስ? ይሄ እኮ በጣም ውድድሩ ማራቶን ነው። እንግዲህ የዙር ውድድር ነው። አንደኛው ዙር እንኳን እስኪጠናቀቅ ቢጠብቁ ምን አለ? ከዛ በተረፈም እንዴት ነው በፌስቡክ ውስጥ የሚገለጸው? አደረጃጀቱ ራሱ የሀገሪቱ እግር ኳስ አማተሪዝም ከድጥ ወደ ማጡ እየሄደ መሆኑን የሚያሳይ ነው። በተለይ ከደቡብ የሚመጡ ክለቦች ላይ ምን አይነት ጣልቃ ገብነት እንዳለ ባላቅ ክለቦች ለሚቀጥሩት አሰልጣኝ ዋስትና እየሆኗቸው አይደለም። ፌስቡክ ላይ ከተጻፈ እንደዚህ ካልመጣ ውጤት እኮ በአንድ የሚመጣበት ነገር አይደለም። ትሰራለህ፣ ትለፋለህ፣ ሁሉም ለዋንጫ ነው የሚዘጋጀው። ግን ውጤት እንዴት ይምጣ? ወላይታ ዲቻ እነማን ነበሩ? ስንት ልጆች ለቀቁበት? ቤስት ከነበረው ቡድን ውስጥ እነማን ወጡ? ይህንንም ግንዛቤ ውስጥ ማድረግ ያስፈልጋል። ልጆቹንስ ለማዋሃድ ምን ያህል ጊዜ ይወስዳል? እነ አብነት ደምሴ ምናምን ነበሩ እዛ ወላይታ ዲቻ ላይ። አሁን እነዚህ ልጆች የሉም። ያ ቡድን እነዚህ ልጆች አጥተው እንደ አዲስ እየተሰራ የመጣ ቡድን ነው። አዲስ ቡድን ደግሞ ጊዜ ልሰጠው ይገባል። በአንድ ጊዜ ምንም ነገር ሊመጣ አይችልም። ሁለተኛ ደግሞ ግልጽ ነገር የለም። ሁል ጊዜ ክለቦች ላይ ማጣው ነገር ግልጽ ነው። አማንን ስቀጥረው አማን ለ3 ዓመት ኮንትራት ቀጠረ። የክፍያው መጠን አይገለጽም። ውስጥ ለውስጥ የሚሰራው ነገር አይነገርም። ትክክለኛ ነገር ቢሆን ፊት ለፊት ትገፋፈጣለህ። ግን ውስጥ ለውስጥ የሚሰራ ነገር ቀርቶ በፊት ለፊት እኔ አማን ከበደን ለዚህ ክለብ ኤክስ ለተባለው ክለብ የቀጠርኩት በወር 70,000 ሚሆን 700,000 ልከፍለው ነው። ግን እንደዚህ ስከፍለው ከአማን ጋር ስምምነታችን ዋናውን ቡድን ብቻ ሳይሆን ተስፋውን ቢሆን እንደ ወደ ታች እየወረደ እያየ አሰልጣኝ አስራት ኃይሌ ነፍሱን ይማረውና አንዳንዴ የታች ሄዶ ያይና ከሲ ዋናው ቲም ያጫውተዋል። አጎስ ደስታ ከሲ ዋናው ቲም ያጫውታል። አንዳንዴ ተስፈንጥረ ዋናው ቲም የመጫወት እድሎች ታገኛለህ። ክለብ አሰልጣኞቻችን እዛው ጋር መገደብ የለባቸውም። ትሬኒንግ ሰዓቱን አመቻችቶ ተስፋ ቡድኑንም ታዳጊ ቡድኑንም ብናይ ክለቡንም ከውጪ አንፃር እንታደገዋለን። አዎ ልክ ነው በጋጅ። እንደ መስፈርት አሰልጣኞቹም ገና ሊገቡ ሲሉ እንደ ምርጫ ቅስቀሳ ከሚጠቀሙባቸው ነገሮች አንዱ ዋናውን ቡድን ከማሰልጠኔ በተጨማሪ ከ20 ዓመት በታች ከ17 ዓመት በታች የሴቶቹን ወደፊት የሚቋቋመውን ሁሉ ሙያዊ ገዛዬን ያገኛሉ በሚል ቃል ይገባሉ። መጀመሪያ ደረጃ የተሰጣቸውን ኃላፊነት በአግባቡ መወጣት አለባቸው።
መብታቸውን ማስከበር አለባቸው። አሁን ለምሳሌ የኢትዮጵያ አሰልጣኞች ማህበር የክልል የአዲስ አበባ መስተዳድር የአሰልጣኞች ማህበር ይሄን አሰልጣኝ ገብረ ክርስቶስ ላይ የተሰራውን ነገር ማውገዝ መቻል አለበት። አንድነት የላቸውም። ነግበኔ ነው። አዎ ዛሬ ገብሬ እኮ እንደዚህ ተሰናበተ ብትል የኢትዮጵያ የስልጠና ሂደት የዛፍ ላይ እንቅልፍ ነው። አሰልጣኝ እኮ ተረጋግተም ሲሰራ እኮ ነው ስራውን የሚመጣልህ። በድክመቶቹ ዙሪያ ማረሚያ የምታደርገው ተረጋግተህ ሲሰራ ነው። እዚህ ሀገር ግን አሁን የምታዩ አይደለም። በአራት ጨዋታ እንዴት አድርጎ አሰልጣኝ ይሰናበታል? ክፍተትንም ለመሙላት እኮ አማንሻ እኔ እውነት ነው የምልህ አሁን ጠቅላላ ጉባኤ ላይ ከ500 ሺህ ብር ከ600 ሺህ ብር በላይ ለተጫዋች ይከፈላል። ብሔራዊ ቡድኑ ውጤት የለውም። ብሔራዊ ቡድኑ ውጤት የሚያመጣው እኮ በብር አይደለም፣ ባላቸው ክህሎት ነው። እድሜያቸውን ሚዛን ውስጥ ማስገባት መቻል አለብን። የምንከፍለው ክፍያ አግባብ ነው ወይ? እሱ የነሱ ስራ ነው። የኢትዮጵያ እግር ኳስ ፌዴሬሽን ውድድሮችን ማዘጋጀት፣ እዛ ውድድር ላይ በእድሜ ወርከን መሰረት ሁሉም ክለቦች እንዲኖራቸው ማድረግ፣ ይህንን ያላደረገውን መቅጣት የፌዴሬሽኑ ግዴታ ነው። ግን ተጫዋቾቹ አሰልጣኝ መምረጥ ፌዴሬሽኑ ነው። ተጫዋቾቹ ደግሞ ያላቸውን አቅም ማሳየት የነሱ ፋንታ ነው። ይህንን ለማድረግ ፍላጎት ያስፈልጋል። አሁን ባለፈው የኢትዮጵያ ፕሪሚየር ሊግ አሸናፊ የኢትዮጵያ መድን ነው። ኢትዮጵያ መድን ግን በአፍሪካ የክለቦች ሻምፒዮና ላይ ለመሳተፍ ግብጽ ሄዶ ያው ከሜዳ ውጪ ነው ሁለቱንም ጨዋታ ያደረገው። ከውድድር ቢወጣ ይሄ ምክንያቱ ምንድነው ብለህ ብትጠይቅ ሻምፒዮን ያደረጉት ተጫዋቾች ሌላ ክለብ ላይ ሄደውበታል። ግን ድሮ ምንድነው የሚደረገው? ራስን ለማሳየት በአብዛኛው ብዙ ተጫዋቾች ቅዱስ ጊዮርጊስ መጫወት ምርጫቸው ነው። ለምን? በአፍሪካ ክለቦች ሻምፒዮና ምናምን ካፍ ላይ ምናምን የመታየት እድል አለን። ፕሮፌሽናል እንሆናለን። ግብጽ እንሄዳለን፣ ደቡብ አፍሪካ እንሄዳለን፣ የትም ልንሄድ እንችላለን ይባላል። አሁን ግን የእድሜያችን እርከን የመብዛት ነገር ይታያል። ምን ይሁን አላውቅም። እድሜያቸውን ይሽሽ ይሩጥ አናውቅም። ጊዜያዊ ጥቅም ነው የምንፈልገው። ብር ብቻ መሰብሰብ ነው። እኔ በጣም እርግጠኛ ሆኜ የምነግርህ ነገና ከነገ ወዲያ ኮከብ የሚባል ወይም አይን ያለው ተጫዋች ብናገኝ እታች አሁን መርካቶ በችግር ላይ ነው። መርካቶን ክለብ እና 300 ሺህ ብር ነው ለአመታዊ ወጪ የፈለገው። ለቡድኑ ጠቅላላ የአመታዊ ወጪ 300 ሺህ ብር ነው የፈለገው። የአመታዊ ወጪ ጠቅላላ የፈለገው 300 ሺህ ብር ነው። ግን አንድ ተጫዋች በወር የሚያገኘው ብር ማለት ነው። ይሄ ክለብ ብር ኖሮት ከፍተኛ ዲቪዚዮን እያለ ናአማን 400 ሺህ ብር እንከፍላለን ከዚህ ክለብ ምን ይሰራልኛል? እኔ የምፈልገው ብር ነው ይላሉ። አሁን ሳውዲ ላይ ላለመጫወት አውሮፓ ላይ ነው የምቆየው እያሉ ለብር ሳይሆን ራሳቸውን ለማሳየት የሚጫወቱ ተጫዋቾች አሉ። እና እባካችሁ በፕሪሚየር ሊግ የሚሆን በተለያየ ክለብ የምትጫወቱ ተጫዋቾች ራሳችሁን ለገበያ አቅርቡ እንጂ ለብር ብቻ ከሆነ እስከመቼ? የሚገርም በጋሽ በቁጥር እንደው ከአንድ እጅ ላይ ካሉ ጣቶች የማይበልጡ ተጫዋቾች ናቸው መበላለጥ የምታይባቸው እንጂ ከታችኛውም ሊግ አምጣ ፕሪሚየር ሊጉም ላይ ያሉ ተጫዋቾች ደረጃቸው እኩል፣ ምንም የተለየ ነገር የምታየው ነገር የለም። የስም ጉዳይ ነው። ከዛ በተረፈ መቼስ አቤል ያለው ስሙን ሳናነሳ ብናልፍ ተገቢ ንፉግነት ይሆናል እና አቤል አሁን ለቅዱስ ጊዮርጊስ መመለሱ ሌላ ክለብ ፈርሞ ምኑን ስታየው አሁን በጊዮርጊስ ደጋፊዎች ብቻ እኮ አይደለም በየተቀናቃኝ ቡድን ደጋፊዎች ራሱ ሲያመሰግኑት የሰማውበት አጋጣሚ አለ። አየ ክብርን የምታገኘው በራስ ነው። ገንዘብ ብቻ አይደለም። ገንዘብ ብለህልም ካልክ ትጠፋለህ። አሁን ኢትዮጵያ መድን ላይ ራሳቸውን ማሳየት የሚችሉ ብዙ ልጆች ክለቡን ለቀው ወጡ። ኢትዮጵያ መድንም ከውድድር ወጣ። ነገ እንደዚህ አይነት ነገር እንዳይኖር የማሊያ ፍቅር ያላቸው ልጆች፣ ታዳጊዎች ላይ ወጣቶች ላይ መስራት ግዴታ ነው። ተስፋ ቡድን አለው። ከተስፋ ቡድን 7 ልጅ አምጥተህ በየቦታው ላይ ብታያቸው አሁን በመድን ያሬድ ካሳ የሚሉት ግራኝ ልጅ አለ። ገና ታይቶ ያልተጠገበ ልጅ ነው።
እንደነዚህ አይነት ልጆችን ያብዛልን። እንደዚህ ለማድረግ ትልቅ ስራ ይጠብቀናል። በዚህ አጋጣሚ የቅዱስ ጊዮርጊስ ክለብ በጣም እኔ ማመስገን እፈልጋለሁ። ምንድነው ብዙ ጊዜ ያለው ተጫውቶ ካለፈ ቡድን መሪ ይሆናል፣ ምክትል አሰልጣኝ ይሆናል። ከውጭ ሀገር አሰልጣኝ ሲመጣ ምክትል አሰልጣኝ ሆኖ ያገለግላል። በየቦታው ከቀደምትም አሁንም ብትሄድ አሁን ያምናው ሻምፒዮን መድንም ብትጨምር ገብረ መድህን ኃይሌ የቅዱስ ጊዮርጊስ ተጫዋች ነበር። ወደ ኋላ ብትሄድ አስራት ኃይሌ፣ ስዩም አባተ፣ ካሳሁን ተካ እያልክ ብትሄድም ቅዱስ ጊዮርጊስ ላይ አልፈው አሁን መብራት ኃይል እንደዚህ አይነት ነገሮችን በማዳበር ተጫዋቾቹ ባክነው እንዳይቀሩ ያላቸውን አቅም እንዲጠቀሙ በማድረግ ቅዱስ ጊዮርጊስ ቦታውንም አይነፍግም። አሁን ባለው የአሰልጣኞች ስታፍ ላይ ብታይ ሳሚ ፍሌክስ አለ፣ ፋሲሎ አለች፣ አዳና አለ። እንደዚህ አይነት ነገር ሁሉም ክለቦች የማሊያ ፍቅር ያላቸውን ከአመራር ከቡድን መሪ ከአመራር ደረጃ ያሉትን የቡድን ፍቅር ያላቸውን ጊዮርጊስ ማሊያውን አሁን ለምሳሌ ኤክስ የተባለውን ክለብ የሚሸቱ ልጆችን ቢያሰባስቡ ነገ የራሳቸውን ስም ነው የሚተክሉት። ክለቦች ተጫውተው ያሳለፉትን ልጆች ከመግፋት ይልቅ በማቅረብ ብትታወቁ እንደ ጊዮርጊስ ደስ ይላል። እንደው እዚህ ላይ ለማከለ ያህል አንተን አስተያየት ለማከለ ያህል አንድ የክለቡን አመራር ከዚህ ቀደም አነጋግሬያቸው ነበር እና ምን ብለው ነበር? እኛ እነዘሪውንና እነፋሲልን የመሳሰሉትን ከነጮቹ ጋር ረዳት ሆኖ እንዲሰሩ የምናደርገው ወደ ባህር ማዶም ልከን የምናስተምረው ወደፊት የክለቡ ተተኪዎች እነሱ መሆናቸው ስለማይቀር ነው ብለው ነበር። እውነትም ያንን በተግባር እያየን ደግሞ ለኢትዮጵያ እግር ኳስ እየጠቀሙ ነው ያሉት። አሁን ዘርዬን ብትወስድ ማብራት ኃይል ይገኛል። ደረጃ አንገቴ በፕሮጀክት ደረጃ ከጊዮርጊስ ጋር በስምምነት በፍቃዱ እንትን ብሎ ትልቅ ፕሮጀክት ህፃናቶች ላይ እየሰራ ይገኛል። እንደዚህ ማድረግ ብዙ ልጆች ማንሳት ስዩም ከበደ ማንሳት ይቻላል እኮ ብዙ ልናወራ እንችላለን። ስለዚህ ሁሉም ክለቦች ተጫውተው ያሳለፉትን ልጆች ዞር ብላችሁ አለበለዚያ እድገታችን ዳዴ ነው የሚሆነው። የኔነት ስሜትም ይጠፋል። አሁን ክለብ ላይ እኮ ለዚህ ነው ማሊያውን የሚወዱ ልጆች ከታች አምጥተህ ብታስፈርመው 5 ዓመት ደስ ብሎት ነው ክለቡን የሚያገለግለው። ስለዚህ ትኩረት ማድረግ ያለባችሁ ወጣቶች ላይ ነው፣ ታዳጊዎች ላይ ነው። ስለዚህ ትኩረት አድርጉ ማለት እፈልጋለሁ። እኔም እንግዲህ በሐሳብ ተስማምቻለሁ። ትኩረት አድርጉ ብለናል። የኢትዮጵያ ፕሪሚየር ሊግ እንግዲህ በደመቀ ሁኔታ መካሄዱን ቀጥሏል። የብዙ ነጥብ ልዩነቶች ባይኖሩም በ9 ነጥብ 6 ነጥብ 7 ነጥብ ምናምን እያለ የሚሄድ ነው። ውድድሩ ማሪፍ ነው። ገና ጅማሬ ላይ ነው። 488 ላይ በኦሮሚያ ዲኤስቲቪ ኮንትራቱን የለውም፣ ግን በዲኤስቲቪ የሚጠቀም ሰው 488 ላይ ሊገባ ሊያገኝ ይችላል ለማለት ነው። ተመልካቾቻችን ከአማንሻ ጋር የነበረን እንግዲህ አሪፍ ውይይት ይህንን ይመስል ነበር። በመቀጠል በእንግዳ ፕሮግራማችን በወቅቱ በእኛ በተከታታይ በምናወራበት በታሪክ አዋቂው ደራሲና ተመራማሪው በጋዜጠኛ ገነነ መኩሪያ ላይ በተነሱት ሀሳቦች ላይ የኢንጂነር ካሳዬ አራጌ ጋር አሰልጣኝ ካሳዬ አራጌ ጋር ባልደረባችን አማን ከበደ አሪፍ ቆይታ አድርጓል። ከሱ በፊት ግን አማንሻ ብዙ ነገር አውርታቸዋል። እኔ ግርም የሚለኝ ጂኬ የሚባል ሻማ ነበረ እንዴ? አዎ እንግዲህ የሚደንቅህ ጂኬ ሻማ ፋብሪካ የተመሰረተው በካሳዬና በገነነ አጫወት ዙሪያ አንድ አድናቂ የከፈተው ሻማ ፋብሪካ ነው እና ሻማው እንደውም እስካሁን ቢቆይ ኖሮ በገበያው ላይ የሀገሪቷን የሻማ ገበያ በከፍተኛ ደረጃ ይቆጣጠረው ነበር እና ጂኬ የሚባል ሻማ ፋብሪካ ነበር። በጂኬ ሀሳብ ላይ ብዙ ጊዜ ካሳዬ ከድሮም ተጫዋችም እያለ ከገነነ ጋር አሪፍ
ግንኙነት ነበራቸው። ገኒ ነፍሱን በአጸደ ገነት ያኖረው እና ከገኒ ጋር የነበራቸው ከኳስ በኋላ ያለው ነገር ካምፕ ድረስ እየመጣ የሚያወራውን ነገር አውግተዋል ወይስ ቀጥታ ወደ ጉዳያችን? አይ ምንድነው መሰለ የሁለቱ ግንኙነት እንግዲህ 3 አስርተ ዓመታትን ያስቆጠረ ነው። ከዛ ያለፈ ዘመናትን ያስቆጠረ ነው እና ምንድነው ካሳይና ገነነ አብረዋሉ ማለት አሁን አጫወቱን በምን ሁሉ ትርጉም ይሰጣል መሰለ የመኪና ክራውድ አለ አይደል? ሲጨናነቅ ተጨናንቆ ያግርግር ሲፈጠር ይሄ መኪና ቋፍታት በእኛ ጫወት ምናምን ይሉና ኃይለኛ ክርክር ይፋተጉበታል። ከዛ ወደ መፍትሄ ሐሳብ ምንድነው መሰለ ሁለቱም እንደውም ካሳይም ከምታስበው በላይ አንደበተ ርቱዕ ይናገራል፣ ያሳምናል። ያው የሁለቱ ክርክር ካለ እንደ ለሌላ ቀጠሮ ራስን አዘጋጅተህ መሄድ ነው። በዚህ አጋጣሚ አንድ ሁለት ሰዎች ማንሳት ፈልጋለሁ። በተለይ የካሳይ ባለቤት ወይዘሮ ቆንጂት ያሲን ያው እሷም ከድሮ ነው እንግዲህ ካሳይ ሳይጋቡ ነው የምንተዋወቀው። ይሄን ነገሮችን በማመቻቸት ከካሳይም ጋር ቆይታ እንድናደርግ የስልክ ቆይታ እንድናደርግ ያመቻችልን እሷ ነች። ከዛ በተረፈ የአንጋፋው ቅዱስ ጊዮርጊስ ስፖርት ክለብ ባለውለታ የሚባሉት የጋሽ እሸቱ ልጅ እሸቱ ቀጭኑ ልጅ ጆርጅ እውነት ጆርጅንም በጣም ለማመስገን እወዳለሁ። በዚህ አጋጣሚ ለጆርጅም ላንተም ምላሽ አልይ ረዲ ሰጥቷል። በዚህ ጉዳይ ላይ ጆርጅ የምትለውም ነገር ካለ እዛው ላይ ኮሜንት መጻፍ ትችላለህ። አላየሁም። ቤተሰብ ጥየቃ ሌላ ከተማ ሄዶ ነበረ። በነገራችን ላይ ደግሞ በእኛ ጋር እንግዳ በነበረበት ሰዓት ካሳይ አራጌ በቃ ከውሻ ጋር እንዴት እንደምትጫወት መሀል በገባ አይምሮ እግርህ ከአይምሮ ጋር እንዴት ለማገናኘት እንደምትጥር እንዴት እንደምትፈጥን የተለያዩ ሀሳቦችን በማምጣት አፍ የሚያስከፍት ቃለ መጠይቅ ከባልደረባችን ከአለምሰገድ ሰይፉ ጋር ባለፈው እዚህ እንግዳ በነበረበት ሰዓት አውርተዋል። እንዲሁም ኮርና ሲመታ አዲስ ሀሳብ ለመፍጠር እንደዚህ ቆሙ አንተ እንደዚህ አንዳንዴ የሚፈቀድ ቦታ አለ እግርን እንዲምታነሳበት ኮርና ሊመታ እዛ ጋር ደግሞ ተደራቢ ልጅ እንዲቆሙ ኳሱ አየር ላይ እንዳይመጣም ለማድረግ ሁሉ እንደዚህ አይነት ሐሳብ ያለው የተለየ ሐሳብ ይዞ የሚመጣ ትኩረት የሚያሻው በዚህም ሐሳቡ በ1995-96 ድንቅ የነበረውን ኢትዮጵያ ቡና የሰራ በአጋጣሚ በደርሰ መልስ ጨዋታ 1-0 እና 5-0 በጠቅላላ 6-0 በቅዱስ ጊዮርጊስ ከተሸነፈ በኋላ ተመልካቹ እንደዚህ አይነት ጨዋታ የሚባል ነገር የለም ማለት ግን በዛ ጨዋታ በአዲስ ሐሳብ የጥሎ ማለፍ ሻምፒዮን የሆነ ቡድኑንም ኢትዮጵያ ቡናን ሁለተኛ ያደረገው ቅዱስ ጊዮርጊስ ኢትዮጵያ ቡና ከቅዱስ ጊዮርጊስ ሁለተኛ ሆነ የጨረሰው በጂኬ ወይም በካሳይና በገነነ ሐሳብ ቢሆንም ካሳይ አራጌ ይህንን ቡድን ሁለተኛ አድርጎ እንዲጨርስ አድርጎታል። እንዲሁም የጥሎ ማለፍ አሸናፊ እንዲሆን አድርጎታል። ያን ሁሉ ብር ካወጡት ክለቦች ይልቅ የካሳይ ቡድን ትኩረት ተሰጥቶት ሁሉም አሰልጣኞች እሱን ለማሸነፍ እሱን መፈናፈኛ ለማሳጣት ጥረት አድርገው ይህንን በድል ስለተወጣ ካሳይ አሁንም በርታ ማለት እንፈልጋለን። በዚህ አጋጣሚ የኢትዮጵያ ብሔራዊ ቡድን 2029 ላይ ለሚያዘጋጀው የአፍሪካ ዋንጫ ላይ ትኩረት ለካሳይ ትኩረት ለጂኬ ማለት እንፈልጋለን። ያው እንግዲህ አንተ መልእክት ነው። የምጨምረው ነገር ካለ ምንድነው መሰለ የሰው ልጅ ለአንድ ስኬት ለመብቃት መጀመሪያ መነሻ ሐሳብ ያስፈልገዋል። ሐሳብ ያለው ሰው ሐሳቡን እያደበርከው ስትሄድ ማለት ነው ውጤታማ ያደርጋል። ስኬት በአንድ አይመጣም። ሐሳብን ራሱ ሐሳብ መኖር ራሱ መጥፎም ይሁን ጥሩ ሐሳብ ያለው ሰው ሊደነቅና ሊበረታታ ይገባል። እና ያው ከካሳይ ጋር በነበረን ቆይታ
ቅድም አንስተልኝ አልመለስኩልም። በቀጥታ ገባው ያልከኝ አው በቀጥታ የገባሁት ከጋዜጠኛ የታሪክ ተመራማሪ ምትክ አልባው ገነነ መኩሪያ ጋር በህመሙ አካባቢ ላይ የነበራቸውን ግንኙነት ምክንያቱም የተለያዩ አንዳንድ ነገሮች ይሰሙ ነበር። በተለይ ካሳይና ገነነ ጣልተዋል የሚሉ አንዳንድ ባልታዎች ይሰሙ ነበር። ነገር ግን በጣም በሚደንቅ ሁኔታ ካሳይና ገነነ ይገናኛሉ። ግን ግንኙነቱ እንደበፊቱ አልነበረም። ምክንያቱም ደግሞ የሰዓት ልዩነትም ነው። ብዙ ጊዜም የሚገናኙት ካሳይ ቀን ላይ ትሬኒንግ ያሰራል ቡናን፣ ገነነ ደግሞ ሌሊት ነው የሚሰራው። ስለዚህ ለካሳይ ጋር ለመገናኘት የሰዓታት ልዩነቶች ነበሩ። አንዳንድ ጊዜ እንደዚህ አይነት ነገሮች ይፈጠራሉ። እኔ እናንተ እኮ በሐሳብ የማንግባባቸው ጉዳዮች አሉ። በሐሳብ በጣም እንፋጫለን። አሁን ራሱ እዚህ ከመግባታችን በፊት ተፋጭተን ነው ተፋጭተን የውይይታችንን ርዕስ ቀየረ። ስለዚህ በመተማመን እኮ ነው መቀየረው። ይሄ ደግሞ ሽንፈት አይደለም፣ ሐሳብ አሸናፊ ነው። ስታመጣ እኔ ሳመጣ ተፋጭቶ የተሻለውን ነገር ይዘን እንቀርባለን። እንግዲህ ተመልካቾቻችን ከካሳይ አራጌ ጋር ባልደረባችን አማን ከበደ ያደረገውን ቆይታ ተከታትለን እንመለስ። ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን።